ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። የዛሬን የማለዳ ቁርስ ፕሮግራማችን ከመጀመራችን በፊት ይህን ማለዳ የሰጠንን አምላካችንና አባታችን እግዚአብሔርን እናመሰግነዋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ይህ ማለዳ ስለሰጠን፣ በዚህ ማለዳ መልካምነትን ስለገለጥክልን ክብር ምስጋና ለታላቁ ስም ይሁን። ሁሉን ለስም ክብር እንዲሆን እንጸልያለን። እግዚአብሔር ሆይ ቃልህን ባርክልን፣ በቃል መስታወት ራሳችንን እንድናይ እርዳን። ሁሉ ለስምህ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም። በትናንትናው ዕለት የተመለከትነው ቁጥር 24 ነበረ። ቁጥር 24 ስንመለከት እንዲህ ነበር ያለው፣ ስለዚህም እርስ በራሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። እንግዲህ ሰው ለምኞቱ በዘመናት መካከል ታልፎ ይሰጣል። ምኞታችን የእግዚአብሔርን እውነትና ጽድቅ ከሆነና እግዚአብሔርን የምንፈልግ ከሆነ እግዚአብሔር ደግሞ በእኛ ሕይወት ውስጥ የከበረ ሆኖ ይቀጥላል። ይህ ብቻ አይደለም። ምኞታችን የዘላለም መንግስት ከሆነ ለዛ ለዘላለም መንግስት ለታጨንበት እንኖራለን። ሰዎች ታልፈው የተሰጡበት ዋና ምክንያት ምኞታቸውና መሻታቸው ስለነበረ ነው። እግዚአብሔርን ለማወቅ ባልፈለጉ ቁጥር ለምኞታቸው ታልፈው ተሰጥተዋል። እንግዲህ በራሳቸው ሥጋ ሊዋረዱ እግዚአብሔርም በልባቸው ላለው ፍትወት አሳልፎ ሰጥቷቸዋል። እግዚአብሔርን ለማምለክ ባልወደዱ ቁጥር እነርሱ ደግሞ ለወደዱት ነገር ታልፈው ይሰጣሉ ማለት ነው። እንግዲህ በትናንትናው ዕለት ይህንን ተመልክተናል። ለባህሪያቸው ያልተገባውን ነገር እንዴት ያደርጉ እንደነበር ጭምር ለማየት ሞክረናል። ዛሬ ሮሜ ምዕራፍ 1 ቁጥር 25 ነው የምንመለከተው። እንደዚህ ይላል፣ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠረው ስለመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። እንግዲህ ይህ የእግዚአብሔር እውነትን በምን ለወጡት? በውሸት ለወጡት። ውሸት አሁን በዓለም ላይ በጣም በቤተ ክርስቲያንም እየተስፋፋ የመጣና እየለመድነው የመጣነው ጉዳይ ነው። በተለይም ደግሞ ቤተ ክርስቲያን መድረክ ላይ ቆመው የሚዋሹ ሰዎች ስታዩ አገልጋይ ሆነው መሪ ሆነው የተናገሩትን ቃል ባለማድረግ በማጠፍ እንደውም አንዳንድ ጊዜ እኔ ያልተናገርኩም እስከ ማለት ድረስ የሚደርሱ አገልጋዮች እኔም በሕይወቴ ዘመን ገጥመውኛል። ውሸት የዲያብሎስ ነው። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ ዮሐንስ ወንጌል ምዕራፍ 8 ላይ እኮ እናንተ ከአባታችሁ ከዲያብሎስ ነው፣ ዲያብሎስ ደግሞ ውሸታም ነው ብሎ የተናገረው እኮ ለዚህ ነው። ውሸት ስንናገር ከእግዚአብሔር አይደለም የምንናገረው። ውሸት ስንናገር ምናልባትም የተወሰነች ፍርፋሪ ለማግኘት እና ስጋችንን ደስ ለማሰኘት ሊሆን ይችላል የዋሸነው። ውሸት ግን የዘላለም ጸጸት፣ የዘላለም ፍርሃትን በሕይወታችን ያመጣል። ምክንያቱም አርነት የሚያወጣ ነው እውነት እንጂ ውሸት አርነት አውጥቶ አይታወቅም። አሁን ላይ በየመድረኩ ውሸት በጣም ተለምዷል። ያልሆነልንን ሆነ፣ ያልተደረገልንን ተደረገ፣ ያላደረግነውን አደረግን እያል ብዙ ነገሮችን እንዋሻለን። ከሰዎች ክብርን፣ ጭብጨባን ለማግኘት ብለን የሚያልፈውን ነገር ለማግኘት ብለን የማያልፈውን
ዘላለማዊ የሆነውን ጌታ እንዋሻለን። ስለዚህ ውሸት ስንለማመድ ራሱ ለጣዖት አምልኮ ይዳርገናል። የተፈጠረውን ለማምለክ እንገደዳለን። ለዚህ ነው ዛሬ በቤተ ክርስቲያን ውስጥ ብዙዎች እየተመለኩ ይገኛሉ። አንዳንዶችም ያመልኳቸዋል። እግዚአብሔር እነሱ ይመስሏቸዋል። ነገር ግን ቆም ብለን ልናስተውል ያስፈልጋል። ምክንያቱም እግዚአብሔር እርሱ ለዘላለም የተባረከ ነው። ለዘላለም ደግሞ የሚኖርና የማይዋሽ እውነተኛ የተናገረውን የሚያደርግ አምላክ ነው። የእግዚአብሔርን እውነት በውሸት በለወጥን ጊዜ ወደ ባርነትና ወደ ኃጢአት፣ ወደ ፍርሃትና ወደ ሞት እየቀረብን እንደሆነ ልናውቅ ያስፈልጋል። ምክንያቱም በውሸት ውስጥ ነፃነትና በውሸት ውስጥ በረከት የለም። ምናልባትም ለጊዜያዊ የሆነች ነገር ልናገኝ ሊሆን ይችላል የዋሸ ነው። ነገር ግን ምን ያህል ራሳችንን ወደ ባርነት ወጥመድ ውስጥ እየከተትን እንደሆነ ላናስተውል እንችላለን። ወገኖቼ መጽሐፍ ቅዱስ ሲናገር እኮ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ነው የተባልነው እንጂ ውሸት አርነት ያወጣል አልተባለንም። ውሸት መቼም አርነት አውጥቶ ደግሞ አያውቅም። ስለዚህ እውነትን ባወቅን ቁጥር፣ ለእውነት በተሰጠን ቁጥር፣ ከእውነት ጋር በኖርን ቁጥር አርነት እንወጣለን። ለዚህ ነው በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና 32 ላይ እንደዚህ ይላል፣ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዝሙሬ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው ይላል። እንግዲህ አርነት የሚያወጣ ውሸት አይደለም። በእውነት የሱ ደቀ መዝሙር ስንሆን ከውሸት ስንርቅና እውነት የሆነውን ነገር ብቻ መናገር ስንጀምር፣ ለእውነት መኖር ስንጀምር በእርግጥ ዋጋ እንከፍላለን። ሁሉ ነገር እውነትን ተናግረን አልጋ ባልጋ አይሆንልንም። ከእውነት ይልቅ ውሸት ይሰማልና፣ አሁን ባለንበት ይልቅ ዘመን ከእውነት ይልቅ ውሸት ይደመጣልና፣ ከእውነት ይልቅ ውሸት ክብር አለውና፣ ከእውነት ይልቅ ውሸት መንገድ ላይ አሸብርቆና ደምቆ አምሮበት ሲሄድ ይታያልና፣ ከእውነት ይልቅ ውሸት የከበረ ሆኖ የምድርን ሀብት አግበስብሶ ይታያልና። ስለዚህ ምናልባትም እኛን እንዳይዳዳን እፈራለሁ። ለዚህ እኮ ነው ዳዊት ምን አለ? ኃጥእ እንደ ሊባኖስ ዝግባ ለምልሞ አየሁታል፣ በተመለስኩ ጊዜ ግን መታሰቢያውን አጣሁ ነው የሚለው። አንድ ነገር ስናይ ሊዳዳን ይችላል። ነገር ግን ራሳችንን ለእውነትና ለጸጋው ልናስገዛ ያስፈልጋል። ምክንያቱም ራሳችንን ባስገዛን ጊዜ የእግዚአብሔር እውነት በሕይወታችን ላይ ታላቅ ክብርንና በረከትን ያመጣል። ለዚህ ነው እናንተ እውነትን አውቃችኋል፣ እውነትም አርነት ያወጣችኋል የሚለው የእግዚአብሔር ቃል። እውነት የነጻነት ምልክት ነው። እውነት ፍርሃትን ከውስጥ አስወጥቶ ያስወግድልናል። እውነት በየትኛውም ስፍራ ብንቆም አናፍርም፣ አንሸማቀቅም። ውሸትን በልብስ ሸፍነነው ልንሄድ እንችላለን። በሚያምር ነገር ሸፍነነው ልንሄድ እንችላለን። እውነት በተገለጠ ጊዜ የሸፈነው በልብስ የሸፈነው ውሸት ተጋልጦ ነው የሚወጣው። በቁሳቁስ የሸፈነው ውሸት አፍጥጦ ነው የሚወጣው። ውሸት መልሶ ለባርነትና ለውርደት የሚዳርግ እንደሆነ ዛሬ ቅዱሳን ወገኖቼ እንድታውቁ ፈልጋለሁ። እንግዲህ ለዛሬ ማለዳ እችን ያህል ካልኩኝ አጭር ጸሎትን ጸልይና ነገ ደግሞ በቀጣዩ ክፍል እንገናኛለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ስላስተማርከን፣ ስለነገርከን፣ ስለመከርከን፣ ስለ ሕያው ቃልህ እናመሰግንሃለን። ለእውነት በእውነት እንድንኖር በኢየሱስ ክርስቶስ ስም ጸጋህ እንዲረዳን ደግሞ እናግዛለን።
እንድታግዘን እንጠይቃለን። እግዚአብሔር የዘላለም አምላክ እነሆ ደግሞ ቤተ ክርስቲያንን አሁን ከገባችበት የውሸት ወጥመድ ውስጥ እንድታወጣትና እግዚአብሔር ሆይ ለእውነት መፋለም እንድትችል፣ ስለ እውነት መቆም እንድትችል፣ ስለ እውነት እግዚአብሔር ሆይ ራሷን መግለጥ እንድትችል እንድትረዳ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ ወደ እውነት ሁሉ እንዲመራን መንፈስህን ሰጥተኸናልና እኔንም ቅዱሳን ወገኖቼን ማለዳም ወደ እውነት ሁሉ እንዲመራን በመንፈስህ እንድታግዘን እንጠይቅሃለን። ሁሉን ላንተ አሳልፈን ሰጠን በኢየሱስ ጌታ ድንቅ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።